ኪሩቤል ፍቅር አንተ በጣም ጥሩ ባል ነበር። ግን አሁን ያንተ ጊዜ አብቅቷል። የዚህ ሁሉ ነገር መጨረሻው ዛሬ ነው። ታማሚዋ ሚስት ምን ያህል ጤነኛ እንደሆነች የምታይበት ቀን። ሻይ ስትጠጣ ሁሉም ነገር ታወቃል። ብላ እንጀራችን ብላ ሚስት ሙያቆ ሜሪዬ እየበላችሁ ዞን ብሉ። ምን ይጨመር? ያዙ እንጀራ ነይ አረፍ በይ እንብላ። አይ ያልቀመጥ እንዴ በኋላ በላለሁ። ምን ነው? አይ እንዲሁ ያላሰኘኝም በኋላ በላለሁ። ብሉ። አየህ እንዴት እንደምትጨነቅልኝ በጣም ታውቃለህ ወንድሜ። እድለኛ ሆንክ ያክል ይሰማኛል አንዳንዴ። እሷ ባትኖር ኖሮ ተው ብቻ ብላ ሻውም ጠጣ። ስራ ሰዓት እንዳይረፍድብህ። እንደውም እነግርሃለሁ እያልኩ አንተ ማታ በህልሜ ምን እንዳየሁ ታውቃለህ? የሚያስፈራ ነገር ነው ያየሁትና ሰላም ይነሳኝ። ታውቃለህ ግን ህልም ነው። ሻይ ጠጣ ብላ ወጥ ጨምርልህ። አይ ጨምርልህ። ጨምር በቃ ላንተ ጨምራ እንጀራም ጨምር። አይ ጨምራለሁ። ያው በጊዜ እመጣለሁ እኮ። እንደውም ማለት ነው ዛሬ ለምን ወጣ ብለን ሻይ ቡና እንድን በኋላ ከስራ ስወጣ ደስ ይለኛል። እኔም ለለህ እየፈለኩ ነበር። ብዙ ጊዜ ስራም ጊዜ ስለምትሆን ይገርመኛል። እኔ እንደውም አንዳንዴ ምንም ጊዜ ያልሰጠሁት ምን እንደያልኩ ራሴን እወቅሳለሁ። ኧረ ምንም ችግር የለውም። መቼስ እንዳልተቀየምኩኝ ተስፋ አድርጌ። ለምን ብዬ እንደውም ምን አሰብኩ መሰለህ? ዛሬ ከስራ በጊዜ ስለምወጣ ለምን ቤት ካለህ ወጣ ብለን ሻይ ቡና እንል? ደስ ይለኛል። በቃ ስለዚህ ስመጣ እደውልልሃለሁ። እሺ። ያምሻል። አንቺ ያምሻል እንዴ? ደፋሽው እኮ እያየሽ ነው። ለምን ደፊዋለሽ? ምን አይነት ስነ ስርዓት ነው? ይቅርታ ሌላ ሻይ ላፍላ። ተረጋጋ እንጂ ዳዊት። ምን ሻይ ከሰው ህይወት አይበልጥ። በቃ አንቺ ሂጂ። አይደለም ማለቴ ይቅርታ፣ በጣም ይቅርታ። አደናቅፉኝ እኮ ነው። በጣም ይቅርታ አድርጉልኝ። አሚር ተረጋጊ። በቃ ዋናው ያንቺ መትረፍ ነው። እንኳን አይደለም ሻዩ ብርጭቆ ስለምስብር አይልም። እሺ አመሰግናለሁ ኪሩቤል። ሌላ ሻይ አፍልቼ ያመጣለሁ። በቃ ችግር የለውም። እኔ በቅቶኛል። እንደውም ወደ ስራ ሄዳለሁ። ምናልባት ትፈልገኛለህ ዴቭ? አይ አልፈልግም። ከፈለኩ ደግሞ እደውልልሃለሁ። እሺ በቃ ቻው። ቆይ ግን አንተ እዛ ቁጭ ብለህ እንዴት ዝም ትላለህ? እኔ ምን ማድረግ እችል ነበር? ተነስተ በጥፊ አታጠናግራትም ነበር? ከአንድ ሺህ አንድ የሚገኝ እድል ላይ አጨናገፈችብን። ሲጀመር መጀመሪያ ነው ያጠፋ ነው። እንዴት?
ምን አጠፋን? ይህንን ካሰብን በፍጹም ያቺ ልጅ እኛን ማየት አልነበረባትም። በጭራሽ መጠርጠር አልነበረባትም። እሷን በሆነ ነገር ከዚች ቤት ማስወጣት አለብን። ያመጣት ኪሩቤል ነው። እኛ እንዴት ማስወጣት እንችላለን? ደግሞ አሁንም እየሰለለች እንዳይሆን። ግን ስለ መድኃኒቱ እውነት እሷ አውቃለች ወይስ አጋጣሚ ነው? እኔ እንደሚመስለኝ ሰምታን ነው እንጂ በፍጹም በምንም ተአምር አጋጣሚ አይመስለኝም። ለማንኛውም ዝም ብላ አትሸበር። አጋጣሚ ሊሆን ይችላል። ቢሆንም አሁን ሱቅ ስለላኳት ማንም ሰው ቤት የለም። እኔ እንደሚመስለኝ ሁሉንም ነገር ለኪሩቤል ነግረው እቅዳችን ሁሉ እንዳይከሽፍ ነው። አንተ ቆይ ይሄን ያህል ምንድነው እንደዚህ የሚያስፈራ? ዝም ብለህ ቦቅቧቃ አትሁን በእናትህ። ሲጀምር እኔ ነው ጥፋተኛው። በራሴ መንገድ መሄድ ይችል ነበር። እጄን ነፍስ ሳያጠፋ ንብረቴን ሁሉ አገኘ ነበር። እንቺ በአንዴማ ተስፋ አትቁረጥ። እኔ ሁሉን ነገር አጣራዋለሁ። እንደሱ ብታደርግ ይሻላል። ከዚህ በኋላማ ሌላ እቅድ እናወጣለን። እቅዱ ግን ምን መሰለ ዴቭ? እስቲ አስበው የምናገኘውን ጥቅም። ባይሆን ይሄ ህሊና ምናምን የምትለው ነገር ወደዛው ጥተጣል። እንዴ የምር ግን ኪሩቤልን ሊገሉት ነበር? ቆይ ግን እኔ ምን አግብቶኝ ነው በማይገባኝ ነገር ጥልቅ ያልኩት? አሁንማ ሳልወድ በግዴ በሰማሁት ሚስጥር እኔም አንዴ ድራማው አካል ሆኛለሁ ማለት ነው። እሺ አሁን ምንድነው የማደርገው? ቆይ ሜሮን፣ የኪሩ ህይወት ሳናጠፋ ሀብቱን መውረስ አንችልም? የመጨረሻ አንድ እድል እንሞክራለን። ይሄን ደግሞ አንተ ነው የምታደርገው። እኔም ሰራተኛዋን በዛው አስወግዳታለሁ። ግን ውስጤ ምንም አላማረኝም። እየፈራሁ ነው። የኔ ጀግና፣ እስኪ በደንብ አይኖስ ጀግንነት ይታየኛል። ልቡስ በቀል ይሰማል። እስኪ በደንብ እኔ ፍቅር፣ አንተ ትለያለህ። ሁሉም እቅዶች ይሳኩልናል። ሀብታም እንሆናለን፣ አንድ ላይ እንሆናለን። ሰላም ነው ዳዊት? እንዴት ነው ስራ? እየለመድሽ ነው? ምንም አይለመድ ነገር አለ። ቀስ በቀስ እየለመድኩት ነው። በጣም ጥሩ። ግን ስምሽን ከባድ ነው ማለት፣ ከዚህ በፊት ሰምቼው አላውቅም። አዎ ለየት ያለ ነው። አባቴ ነው ያወጣልኝ። ስሜን ወደዋለሁ። ምን ማለት ነው ትርጉሙ? አሚር ማለት ፀሐይ ማለት ነው። ፀሐይ፣ በጣም ደስ ይላል። ግን የትኛዋ ፀሐይ ነሽ? ጠዋት የምትወጣዋ ወይስ የምታቃጥለውን ፀሐይ? ሁለቱም ሚሮቻ ፀሐይ ነኛ። እንዴት ማለት? ጥሩ ሆኖ ለቀረበኝ የጠዋቷን ፀሐይ ሆነለታለሁ። መጥፎ ሆኖ ለቀረበኝ ደግሞ የምታቃጥለውን ፀሐይ ነው የምሆነው። ስለዚህ የጠዋቷ ፀሐይ ለማግኘት ጥሩ ሆነህ መቅረብ አለብህ እያልሽኝ ነው? እሱ ያንተ ምርጫ ነው። አረ ከምቃጠል ጸባይን አሳመሬ ጥሩ በሆን ይሻለኛል። ግን ለተወሰነ ጊዜ ስለሆነ ጥሩ ጊዜ ብናሳልፍ ይሻለኛል። ለተወሰነ ጊዜ ስትል አንተ ሌላ ቦታ ነው እንደምትኖረው? አዎ ሌላ ቦታ ነው የምኖረው። ያው የወንድሜ ሚስት ስለታመመች እሷን ለማየት ነው የመጣሁኝ። አረ የወንድሜ ሚስት ለማየት ነው ወይስ ለመማገጥ? ደግሞ እሷን ብሎ ታማሚ ውሸታ። አሚር ወዴት ሄድሽ? አለሁ። ስለ ሜሮን እኮ እያሰብኩኝ። በጣም የምታሳዝነች በዚህ እድሜዋ እንደዛ መሆኗ። ኪሩቤልን የመሰለ ባል ባይስጣት ምን ነበር የምትሆነው? በጣም ያሳዝናል። ከኔ ጋር በጣም እንቀራረባለን። ብዙ ጊዜ አብረን ካየሽን በጣም ታሳዝናኛለች። ለዛ ነው ለሊት ተነስታ ወደ አንተ ክፍል መጣ የምተኛው? ምን መሰለሽ፣ ከኪሩቤል ጋር ብዙ ጊዜ ውስጧን አታወራም። እሱ ስራና ገንዘብ ነው የሚያሳድደው። የእሷን ፍላጎት አይረዳም። አንተስ ትረዳታለህ? አዎ እረዳታለሁ። ስታወራኝ በደንብ እሰማታለሁ። የውስጧን ትተነፍሳለች። የዛኔ ሰላም ይሰማታል። በጣም ጥሩ ሰው ነህ። ሀሳብ ጭንቀት ነው ሰውን የሚገለው።
አንተ ከጎኗ ባትሆን ምን ትሆን ነበረ? ምን ታረጊዋለሽ? አንዳንዴ ከባድ ቢሆንም ለወንድምነትሽ የምትከፍሊው ነገር ነው። ወንድምን እንዴት እንደምትወደው ለመናገር ቃላት ያጥረኛል። ኪሩቤልና ሚስቱ እድለኞች ናቸው። አንተም በጣም ጥሩ ሰው ነህ። ኧረ እኔ ምን አረክ? ደግሞ ግዴታዬ ነው። መልካምነት ለራስ ነው። እውነት ነው። መልካም ከሰራክ መልካም ታገኛለህ። በቃ ዳዊት፣ ሌላ ስራ ስላለብኝ እኔ ልሂድ። እኔም የሆነ ቦታ ደርሼ እመጣለሁ። እሺ፣ ስትመለስ እንገናኛለን። እንደዚህ የጥርጣሬ መንፈስሽን ካላስወገድኩኝ ስትታይ ከባድ ነሽ። አሁን ቆይ ይህንን ቪዲዮ ምን ላደርገው ነው? ለኪሩቤል ልስጠው ወይስ እንዴት ላድርገው? ለምን አረፌ ስራዬን አልሰራም? ወይ ስራ! አሁንማ ጨዋታው ሳልወድ በግድ ያስገቡ። ዳዊት ራሱ እስከዛሬ ያናግሮኝ የማያውቀው ዛሬ እንዴት ሊያናግረኝ ቻለ? የሆነ ነገርማ ጠንስሷል። ቆይ ግን እኔ ምን አግብቶኝ ነው? ለምን ዝም ብዬ ኑሮዬን አልኖርም? ኪሩቤል እኮ የእናቴ ልጅ አይደለም። ደግሞ ለሱ እንጨነቅለት እኔ ማን ነኝ? ግን ደግሞ እኮ እኔ በሱ ቦታ ብሆን፣ ኧረ ፈጣሪ ምን ጉድ ውስጥ ነው የከተትከኝ? ይቺ ሴጣን ለገዛ ባሏ ማስራራ እኔንማ በአንድ ደቂቃ ውስጥ ነው የምታጠፋኝ። አርፌ ብቀመጥ ነው የሚሻለኝ። አንቺ ነግሬሻል ነበር? ምን አጠፋሁት? አንቺ ማን ሆነሽ ነው እኔ ለባሌ ተጨንቄ ያፈላሁትን ሻይ የምትደፊው ነው ወይስ ሌላ ነገር አለሽ? ኧረ እኔ ምንም የለኝም። ደግሞ እኮ ሳላውቅ ነው አደናቅፉኝ ሻዩን የደፋሁት። ምን ያደናቅፍሻል? የሆነ ነገር አስበሽ ነው እንጂ። እኔ ምንም አላሰብኩም። ምን አስባለሁ ደግሞ? ትሰሚያለሽ አንቺ ገረድ፣ ህይወትሽን ሲኦል ነው የማደርገው። አርፈሽ ብትቀመጭ ይሻልሻል። ቆይ ግን እኔ ምን አድርጌ ነው ይህን አልምጨክኝብኝ? ያረግሽውን ራስሽ ታውቂያለሽ። ደግሞ ከዚህ በኋላ ክፍልሽ ተቀምጠሽ እንዳላገኝሽ። እንዴ ለምን? ስራ ጨርሼ እኮ ነው። ስራ ምን ያልቃል? ገና መቼ ስራ ሰራሽ? በያሁን በፍጥነት የኪችኑን ዕቃ በሙሉ አውጥተሽ እንድታጥቢ። አጥቤዋለሁ እኮ ሁሉም ንጹህ ነው። በድጋሚ እንድታጥቢ እፈልጋለሁ። ሲጀመር እኔ የምልሽን ነገር እሺ ብለሽ መቀበል አለብሽ። እሺ በያሁን ተነስተሽ ስራሽን ስሪ። ስሚ አንቺ ገረድ። አቤት። እንደዚህ ማንነትሽን ስታውቂ ጥሩ ነው። ቻው መስላክስ ታስተ እስኪያው ምን እንደምታመጭ ይሻላል። ከዚህ ቤት ውልቅ ስትይ እኔም በነፃነት ስራ ይመሰራል። ዳዊት ለምን ትፈራለህ? ደፋር መሆን አለብህ። አባቱ ባወረሰው ሀብት እንደዚህ ደስተኛ ሆኖ እኔ ግን በድህነት ስማቅ ዘሩ ብለ ለማያየኝ መጨነቅ የለብኝም። ሜሮንም ይህን እቅድ ታሳካው እንጂ እሷንም ቢሆነ መንገድ አስወግጄ ሀብቱን ለራሴ አደርገዋለሁ። ለዚህ ደግሞ አንድ ሰው መዘጋጀት አለብኝ። ሄሎ አብርሽ፣ ስማኝ፣ እቅዴ እንደፈለኩት እየሄደ ነው። እሱማ ጥሩ ነው፣ ግን ሚስቱ ከኔ ጋር ስለምትካፈል የሆነ ነገር መላ ማለት አለብን። አዎ ሀብቱን ካገኘን በኋላ እሷን ማስወገድ ነው።
በጣም ጥሩ። አንተ ለሱ ተዘጋጅ። ሁሉም ነገር እንዳለቀ እደውልልሃለሁ። አንተ ትሰራዋለህ። እሺ እደውልልሃለሁ በቃ። ምን አይነት ግና ሀሳብ የገባት መስላለህ? ምን ላድርግ? ይሄ ነገር እስከሚያልቅ ድረስ ያሳስበኛል። አታስብ፣ ሁሉም ነገር በቀዳችን መሰረት እየተከናወነ ነው። አንተ ዝግጁ ነህ? አዎ ዝግጁ ነኝ። ግን መጀመሪያ ምን? የሰራተኛዋ ጉዳይ እኔ እየረበሸኝ ነው። የሷ ጉዳይ ለሷ አታስብ፣ መፍትሄ አዘጋጅቻለሁ። የምን መፍትሄ? አንተ ዝም ብለህ ጨዋታውን መመልከትና እኔ ለምልህ ነገር ድጋፍ መስጠት ብቻ ነው። ለማላውቀው ነገር ለምንድን ነው ድጋፍ የማደርገው? ለምን አትነግሪኝም? እስኪ ዝም ብለህ አትንዛዛ። ታየዋለህ አልኩ፣ ታየዋለህ። እስኪ ለመጨረሻ ጊዜ እንኳን ደስታችንን እናጣጥም። መቼ አለቀና ደስታችንን የምናከብረው? አልቋል። ሁሉም ነገር ተጠናቋል። እንዴት ነው የደከመኝ? ይህ ስራ ቢቀርስ ሌላ ስራ ጠፍቶ ነው እንዴ? ኧረ ቆይ እንደውም ከዛሬ ጀምሮ እዚህ ቤት አልኖርም። ኪሩቤል ይህንን ስል በጣም እያዘንኩ ነው። እኔ በአንተ ቤት መስራት ጠልቼ አይደለም። አንተ በጣም ጥሩ ሰው ነህ። ነገር ግን በጽጌረዳ አበባ መሀል እሾህ እንደሚበዛው በአንተ ጥሩነት ዙሪያ በእሾህ የተከበብኩ እንደሆንኩ ልነግርህ እፈልጋለሁ። ኪሩቤል እኔ ከዚህ በላይ እዚህ ቤት መኖር አልችልም። ለምን? ትንሽ ከቆየሁ እኔ ራሴ ሟች ነኝ። ሚስት የምትላት ከሃዲ ሴት ናት። ሳትታመም ታምሜያለሁ ያለች ከወንድም ጋር የምትማግጥ ናት። ወንድም የምትለው አውሬ ደግሞ እዚህ የመጣው አንተ ሊጠይቅ ሳይሆን አባት ለአንተ ያወረሰውን ሀብት አንተን ገድሎ ሊወስድ ነው የመጣው። ኪሩቤል ይህንን ደብዳቤ ከመጻፍ ውጪ እነሱን የማስቆምበት ምንም አይነት ኃይል የለኝም። ይህንን ደብዳቤ ካገኘው ሰዓት ጀምሮ ተጠንቀቅ፣ ዙሪያህን ቃኝ። እኔ ከዚህ በላይ እዚህ ቤት መኖር አልችልም። ላደረግልኝ ነገር ሁሉ እጅግ በጣም አመሰግናለሁ። ፈጣሪ ካለ በሕይወት ከቆየሁ አንድ ቀን እንገናኛለን። አሜር። ምን ሆነሽ ነው? አጣድፈሽ የጠራሽ? የሆነ ሀሳብ መጣልኝና ለዛ ደግሞ አንተ ታስፈልገኛለህ። የምን ሀሳብ? እኔ በኪሩቤል አይን ታማሚ አይደለሁ? አዎ። እና ታማሚ መሆንሽ ምን ያደርጋል? ስለዚህ ለምን እሱን አልጠቀምበትም ብዬ አሰብኩ። አንተ ትደውልና አሁን በጣም እንዳመመኝ ትነግረዋለህ። ከዛስ? ከዛ ኪሩቤል ሲሮጥ ይመጣል። እዛ በኋላ ጨዋታው ይጀምራል። በላውን ደውልለት። ግን ሜሮን እኔ አትንቦጃቦጅ ቦጅባጃ። ቆይ በእኔ አትተማመንም? እተማመናለሁ፣ ግን እንዳይበላሽ እፈራለሁ። አይበላሽ። ደውልለት ደውልለት። ሄሎ ኪሩ፣ አረ ቶሎ ቤት ድረስ። ችግር ተፈጥሯል። ሜሮን በጠና ታማለች። እሺ በፍጥነት። እሺ እስከዛ አረጋጋታለሁ።
አሁንስ ጠራሁት። አሁንማ እየሮጠ ይመጣል። እውነተኛ ድራማህን ማሳየት ትጀምራለህ። ሄሎ ዴቭ፣ ደርሻለሁ። እየመጣሁ ነው። እንዴ መጣሁ አልኩህ እኮ። ምን ነው? ምን? ወይ ጉድ! በቃ እንዳታመልጥ ያዛት። እሺ መጣሁ 5 ደቂቃ። ሜሮ መጥቷል። አሁን ምን ናርክ? እንደነገርኩ ድራማው ይጀምራል። ሜሮ ተረጋጋ። ተወኝ፣ በቃ ልቀቀኝ ነው የምልህ። ተወኝ፣ እኔ ልቀቀኝ፣ አልፈልግም። ልቀቀኝ እኮ ነው የምልህ። ተወኝ። ኧረ ተረጋጊ። ይገኛል እኮ ተረጋጊ። ካልሆነ ደግሞ ይገዛል። የእናቴን ማስታወሻ የእናቴን ማስታወሻ እኮ ነው የእናቴን። ወይኔ ምን አይነት ነገር ነው? ወይኔ ሜሮን ተረጋጊ በእናትሽ። ስሚ፣ ኧረ እንደዛ አትሁኚ በእናትሽ። ምንም ላረጋጋት እኮ አልቻልኩም። በቃ እንዴት ነው የምረጋጋው? ኪሩ እስኪ የሆነ ነገር በላት ከሰማች። ሜሪዬ ምን ሆነሽ? ሜሪዬ ተረጋጊ በእናትሽ። ስሚ፣ ወይኔ እንዳትጠጋኝ፣ ማንንም አልፈልግም እኔ። እንዳትጠጋኝ። እናቴን ዳግመኛ ገደላቸዋት። ቆይ ዴቭ፣ ምንድን ነው? ሜሪ ምንድን ነው የሆነችው? እኔንም ግደሉኝ፣ መሞት ፈልጋለሁ። እኔንም ግደሉኝ፣ መሞት ፈልጋለሁ። ኧረ በስመ አብ በይ ሜሪ፣ እኔ ያለሁልሽ። መቼም ማንም አይገልሽም። እሺ ኪሩ እስኪ እባክህ ተጠግተህ አረጋጋት፣ ጠይቃት። ወይኔ የእናቴን ማስታወሻ፣ እባክሽን ተረጋጊ። እኔ ያለሁልሽ። እሺ የእናቴን ማስታወሻ ሀብሌን ማስታወስ አትችልም ብላችሁ ነው የሰረቃችሁኝ። ሀብሌን ነው የምፈልገው። የእናቴን ይገኛል። ማንም አይሰርቅሽም። ከተረጋጋሽ በኋላ ደግሞ ቀስ ብለን እንፈልገዋለን። እሺ አንቺ ተረጋጊ እንጂ ሌላም ቢሆን እኮ ይገዛል። የእናቴ ማስታወሻ ያለኝ አንድ ነው። ሌላ ሺ ቢመጣ ምንም የሚተካው ነገር የለም። ሜሪ እስኪ ተረጋጊና አስረጂኝ። ማለቴ ከአንገትሽ አውልቀሽው አታውቂም? ተበጥሶ ነው የወደቀው? አይደለም፣ ሻወር ልወስድ ስል አውልቄ እዚህ ጋር አስቀመጥኩት። ስመለስ ከዚህ የለም። ቆይ በሰዓቱ አንተ ቤት ነበርክ? ማን ነው እሱ ወደ ክፍል የገባው? ክፍሌ ነበርኩ። ልክ ስወጣ እሷ ከዚህ ክፍል እየወጣች አዲስ ባህሪ ነው እያሳየች ነበር። እየተርበተበተች ነበረች። አንተ ነህ ለዚህ ሁሉ ጥፋት ተጠያቂ አንተ ነህ። እኔ ምን አደረኩኝ? ደግሞ ነግሬህ ነበር። ምንም ደስ አላለኝም ብዬ ነግሬህ ነበረ። የሆነ ሌባ ነገር ትመስላለች ብዬ ነግሬህ ነበረ። አንተ ግን ምንም ነገር አልሰማም አልከኝ። ቆይ እሷ መውሰዷን በምን እርግጠኛ ነሽ? የሰው ስም ዝም ብሎ ያለ አግባብ ማጥፋቱ ልክ ነው? ከሷ ውጭ ማንም ሊወስድ አይችልም። ከዚህ በፊትም በየበሩ እየቆመች ስትሰልለኝ ብዙ ጊዜ አይቻታል። ምንም ሊወስድ አይችልም። አንቺ ደግሞ እዚህ ትሰራለሽ? እዚህ ሜሮን አይተሻል? አዎ፣ አጋጣሚ ሆኖ አልተኛውም ነበር። ሜሮን ወደዚህ ስትመጣ ተከትያት መጣሁ እንዳትወርቅ ብዬ። አየሽልኛ እንዴት እንደሚያማት። እንደዚህ ነው የምትሆነው። አሚር በጣም አመሰግናለሁ። ችግር የለውም፣ ግን እዚህ ስትገባ መግባት ፈራ። አይ እዚህ ከሆነች እንኳን ችግር የለውም።
እኔ እንደው ሌላ አጉል ቦታ ወድቃ እንዳትገኝ ነበር ስጋቴ። እንደውም እንዴት እንደምትሆን በዛው ታያታለሽ። ነይ። አይ ችግር የለውም አንተ ግባና ይዘሃት ውጣ። እኔ ገብቼ ልተኛ ይሻላል። ከየትም ብላችሁ የእናቴን ሀብል አምጡልኝ ብያለሁ። አምጡልኝ በቃ። ዝም ተብሎ የሰው ሻንጣ ተኪዶ ይፈተሻል። አሁን ተረጋጊ። አልረጋጋም። ሀብሌን እስከማገኝ ድረስ አልረጋጋም። እስከምሞት ድረስ ከኔ ጋር ነው የሚሆነው። ወይኔ ወይኔና በቃ አንቺ ተረጋጊ። ሁሉም ነገር እኔ እጅ አጣራለሁ። ልረጋጋ። ወይኔ አንቺ ውሻ ሌባ! አይንሽን ማየት አልፈልግም። ውጪልኝ ከዚህ ቤት።